አቶ ደረጀን በስተመጨረሻም የመኪና አደጋ ጨፈለቀው። ማርታ አቶ ደረጀ ላይ ተደፋችና በጸጸት እየተቃጠለችና እየተንገበገበች ትገኛለች። ያልታደሉት መከረኛዎቹ ኤቢና ዳጣ ደግሞ እጅግ በጣም በሚያሳዝን ሁኔታ የአባታቸው ደረጀ መጨረሻ ይሄንን መሆኑን ሲያዩ እጅጉን በጣም እያዘኑና እያለቀሱ እየፈረጡ ይገኛሉ። ናታንና ወይዘሮ ማርታ ቆይታቸውን ከሰላም ጋር አድርገው መንገዱን እያሽከረከረ ሲመጣ ሰዎች መንገድ ላይ ተሰብስበው አቶ ደረጀን የፈሰሰውን ደምና የደረሰበትን የጉዳት አካል እየቀቡ እንዲሁም ደግሞ እያጠቡና መኪና አደጋም ደግሞ ያደረሰበት ሰውዬ እያሽከረከረ ስልኩን እየነካካ ነበረ። አቶ ደረጀም እጅግ በጣም በሚያሳዝን ሁኔታ መጠጡን ጠጥቶ ራሱን መቆጣጠር አቅቶት በከባድ ሁኔታ መንገድ ላይ ሄዶ ድፍት ሲል ተሽከርካሪውም ያለ ኃይሉን ተጠቅሞ በዛው ላይ ጨፍልቆት ሄደ። አቶ ደረጀ እጅግ በጣም በሚያሳዝን ሁኔታ በመጠጥ ከደነዘዘ በኋላ እያደረገና እየተፈጸመም ያለበት ነገር በጣም አሳዛኝና ልብ ሰባሪ ነው ከሚባለው በላይ። አቶ ደረጀ እንደ አንበሳ ኑሬ አሁን እንደ ውሻ መገፋትን በፍጹም አልፈልግም ብሎ በጸጸት እያበደና እየተቃጠለ ይገኛል። አቶ ደረጀ በጣም በሚያሳዝን ሁኔታ ራሱን መቆጣጠር አቅቶት የሚሆነውን በሙሉ ግራ ገብቶት እየተሰቃየና እየተንሰፈሰፈ ይገኛል። ለረጅም ጊዜ በጉጉት ሲጠብቅ የነበረውን የቤተሰቡ ሰላም ይመለስልኛል ብሎ እስካሁን ድረስ ደብቆ የነበረው ትልቁ ውርደትና ቅሌቱን በመጨረሻም ሰዓቱ ደረሰና ከሰላም ልጅ እንዳለው ወይዘሮ ማርታ በራሷ መንገድ ካጣራችና ካረጋገጠች በኋላ አቶ ደረጀን በፍጹም ላይ አልፈልግም፣ 25 ዓመት በላይ እያመንኩህ የከዳሃኝ እንዲሁም ደግሞ ሰራተኛ ሳትመስል እንደ ታናሽ እህት ብሎም እንደ ልጅና እንደ ጓደኛ አድርጌ ያኖርኳትን ሰራተኛ ላይ ታንዴም ስንቴ ማቅጠህ በጣም በሚያስጠላና በሚገርም ሁኔታ አዋርደኛል። እኔ ላንተ ምንም አይደለም። አሁን የምፈልገው የ80 ወረቀታችንን ቀደን እኔም በሰላም መኖር ነው የምፈልገው እያለች ቀወጠችው። አቶ ደረጀም በዳጣና በአቢጌል ምክርና እንዲሁም ጭቅጭቅ መልሶ ወይዘሮ ማርታን ይቅርታ እንዲጠይቃት እሷም ላጠፋኸው ጥፋት ይቅር ትልሃለች፣ እባክህ አባዬ ነገሩ እየተባባሰ በፍጹም እንዲሄድ አንፈልግም ብለው ዳጣና ኤቢ በደረቀው ሌሊት ወይንም በጨለማ ወደ አቶ ደረጀ ቢሮ አለበት ቦታ ላይ ሲያመሩ መንገድ ላይ ሰካራም ሰው አጋጥሟቸው በድንጋጤ እየሮጡ ይገኛሉ። አቶ ደረጀም ዳጣና ኤቢ በዛን ሰዓት ወደ ደረጀ ቢሮ መሄዳቸው እጅግ በጣም ስህተትና ልክ እንዳልሆነ በተደጋጋሚ ነገራቸው። ዳጣና ኤቢም የድርሻቸውን ከተወጡ በኋላ አቶ ደረጀን ወደ ቤት ይዘው ሄደው ከናታን ጋር ተመካከሩና ወይዘሮ ማርታም መኝታ ክፍሏ ሆና ደም እንባ እያነባች ትገኛለች። ናታንን ለአንዴና ለመጨረሻ ጊዜ ወደ ሰላም ዘንድ ይዘህ ትሄዳለህ ወይንም እዚህ ቤት ታመጣታለህ፣ መጠየቅ የምፈልገው ነገር አለኝ ብላ ነገረችው። ናታንም የወይዘሮ ማርታን ትዕዛዝ ተቀበለና ወደ ሳሎን አቢጌልንና ዳጣን እንዲሁም ደግሞ ደረጀን ከጠበቀ በኋላ ተመካከሩና ይቅርታ ብለህ እማዬን ለምናት ብለው ሲሉት አቶ ደረጀም የወይዘሮ ማርታ አይን ማየት እየፈራ ሰተት ብሎ ወደ መኝታ ክፍል ገባና እግሯ ላይ ተደፍቶ እባክሽ ማርቲ አንዴ እንኳን የተፈጠረውን ነገር እንዳስረዳሽና እንድነግርሽ ፍቀጅልኝ፣
እባክሽ በልጆቻችን ይዤሻለሁኝ፣ በእነዚህ ምስኪን ልጆች ይዤሻለሁ እያለ ቢማጸናትም ወይዘሮ ማርታ ይባስ ብላ አንተን ማየት አልፈልግም፣ እንዳንተ አይነት ከሀዲ ባል እንዲኖረኝም አልፈልግም፣ እያመንኩህ ከዳኸኝ፣ እኔ ምንም ሳላደርግህ አንተ ብዙ ነገር አደረግከኝ፣ ከጀርባ የሆነ ተጫወትክብኝ፣ እንዳንተ አይነት አስመሳይና ወራዳ ባል እንዲኖረኝም አልፈልግም። ይልቁንስ ሽማግሎችህን ሰብስብና ሀብትና ንብረታችንን ተካፍለን ልጆቹም ወደ ፈለጉበት መኖር ይችላሉ፣ እኔም ከዚህ በላይ ይበቃኛል ብላ ቀወጠችው። ደረጀን እግሯ ላይ ተደፍቶ ከዋሀዬ ጋር ቢለምኗትም ወይዘሮ ማርታ እንግዲህ ክፍሉን ለቃ እያለቃቀሰች ወደ ሳሎን ሄደ። ሰላም ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም በጉጉት የምንጠብቀው የዳጣ ድራማ እየቀጠለ ይገኛል። የዳጣ ድራማ እጅጉን በጣም አስተማሪና ለየት ያለ እንዲሁም ደግሞ ልብ አንጠልጣይ ድራማ ከመሆኑ እጅጉን በጣም በጉጉት እየጠበቅ ነው እንገኛለን። የአቶ ደረጀ የመጨረሻ ውሳኔው እጅግ በጣም አሳዛኝና ልብ ሰባሪ ሆኗል። እውነት ለመናገር የረሳውን መጠጥ እየጠጣ ሳለ አቢጌልም አባዬ መጠጣት በፍጹም ላንተ ምክንያት እንዲሁም ደግሞ የሚለውጠው ነገር የለም፣ ችግሮቹ አንድ የሆኑ መስመሮቹ ተበላሽተዋል። አሁን ይሄ መለወጥ ስለማይቻል አባዬ ባትጠጣ ይሻላል የሚል ከባድና አደገኛ ትዕዛዝ አቢጌል ሰጠች። ኤቢ መጀመሪያ እናትሽን ይቅር ከማለቴ በፊት አንቺ ይቅር ትይኛለሽ ወይ? አየሽ እናትሽ ላይ የፈጸምኩት ክህደት እጅግ በጣም አሳዛኝና ልብ ሰባሪ እንደሆነ አውቃለሁ። እናትሽ በፍጹም ይቅር አትለኝም አለ። አባዬ የሰራው ነገር ትክክልና ልክ ባይሆንም ያለው አማራጭ አሁን እማዬ ይቅር ካለች ለእኔ ምንም ችግር የለውም የሚል የብስራት ዜና ነገረችው። ዳጣም እንግዲህ አባዬን በጣም አዝኜበታለሁ ስትይ አልነበር ወይ? አሁን ምንድን ነው እየሆንሻለሹ? ብላ አቢጌልም ስትናገር ዳጣ ቆይ ምን ሊሆን እያልሽ ነው? እማዬ አልተበደለችም፣ እማዬ ችግር አልደረሰባትም እያልሽ ነው እንዴ? ከሚባለው በላይ እማዬ እኮ ልቧ ተሰብሯል፣ ከሚባለው በላይ ያንቺም እንዲሁም ደግሞ የሰላምም ልጅ መኖር ምን ያህል ስብራት እንደሆን አልተረዳሽውም መሰለኝ ብላ ተናገረች። ኤቢ እጅግ በጣም በሚገርም ሁኔታ አስተዋይነቷ ከምንም በላይ በጣም ደስ ይላል። አቶ ደረጀም የአቢጌልን ትዕዛዝ ለመፈጸም ወደ ወይዘሮ ማርታ ጋር ቢሄድም አስደሳች ነገር አላገኘም። ይባሱን 80ችን መቀደድ አለበት፣ ሀብትና ንብረትም መካፈል አለብን፣ ዘመዶችህን ወይንም ሽማግሎችህን ሰብስብ ስትለው ማርታ ምን ያህል ክህደት እንደተፈጸመባትና እጅጉን በጣም እንዳዘነችና በፍጹም ተደረጀ ያላት እምነት ሙጥጥ ብሎ እንደጠፋ 100% አሳወቀችው። ውሃም መኝታ ክፍሏ ሂዳ ደም እንባ እያለቀሰች እማዬ አንቺ ክፉ ነሽ፣ አባዬ እንደዚህ እግርሽ ላይ ተደፍቶ እየለመነሽ ባለፈው መተሸዋል፣ እኔ የምፈልገው አባቴን ነው ብላ ስትል ወይዘሮ ማርታ አቀፍ አረገችና ውሃዬ አትቅበጪ፣ ይሄ ነገር ልክ አይደለም፣ እየተፈጠረ ያለውን አንቺ በፍጹም ልታውቂ ስለማትችይ ዝም ብትይ ይሻልሻል ብላ ማስጠንቀቂያ ሰጥታ ከዛ ከክፍል ማርታም ወጣች። ናታን ወደ ሰላም ዘንድ ወይዘሮ ማርታን ይዟት ከሄደ በኋላ እሷንም እንግዲህ አስጠራቻትና መኪና ውስጥ አስገብታ ምን ያህል እንደከዳቻትና እንዳሳመመቻት እንዲሁም ደግሞ እያመነቻት እንደበላቻት እንዲሁም ደግሞ ጎዳና ላይ አገኝቼ አንቺን አንስቼ አጥቤ የቤት ሰራተኛ አድርጌ ይህን ኩላ ጊዜ እንደ እህትም እንደ ልጅም ስንከባከብሽ ኑሬ አንቺ ግን ዙረሽ እጄን በላሹ፣ እንኳን ደስ አለሽ፣ ትዳሬንም በተንሹ፣ ህይወቴንም በሙሉ አበላሸሹ። እንዳንቺ አይነት አረመኔና ራስ ወዳድ ሰው በህይወቴም አይቼም አላውቅም ብላ ቀወጠችው። ወይዘሮ ማርታ ከሚባለው በላይ ሰላምን መጠየቅ የፈለገችው ከደረጀ ወደሽና ፈቅደሽ ነው ወይ ያረገሽው ወይ ሳስገድዶ ደፍሮሽ ነው ብላ ብትላትም
ሰላም እውነቱን መናገር ስለፈለገች ጋሼ አስገድዶኝ አይደለም የደፈረኝ ብላ ተናገረች። ወይዘሮ ማርታም ይሄማ አስባችሁበትና ወስናችሁ ተመካክራችሁ ያደረጋችሁት ክህደት ነው። እንዳንቺ አይነት አረመኔና ራስ ወዳድ እንዲሁም ደግሞ ከዳተኛ ሰው በህይወት ያይችም አላቅም ብላ ሰላምን መኪና ውስጥ ልትበላት ስትል ከዛ ከመኪና ውስጥ በጩኸት አስወረደቻት። ሰላምም ናታንን ፊት ለፊት አቆመችና ስማ የወደድካትና ያፈቀርካት እኮ የኔ ልጅ መሆኗን እንዳትረሳ ናታን፣ እኔ አንተን ልብስህን አጥቤ ምግብ አብስሌ ብዙ ነገር አድርጌ አስተምሬሃለሁ። ምን አድርጌ ነው እንደዚህ እንደ ክፋትና እንደ ተንኮል ጠምደህ ያስገኝ ብላ አለችው። ምን ነው ሰላም እየተበቀልሽ ነው እንዴ? ዳጣን እኮ እኔ ብቻ አይደለም የወደድኳት፣ እሷም ወዳና አፍቅራ ነው ከኔ ጋር እየቀጠለች ያለችው። ጠብቅ፣ ምንም ቢፈጠር ምንም እኔ ልበቀልህ የምችለው የኔ ልጅ በፍጹም አንተ ልትወስዳት አትችልም። ናታን፣ እኔ ሰላም ምን አይነት ሰው እንደሆንኩኝ አታቀኝም አለችና ከመኪና ውስጥ ገንጠል ብላ ወደ ቤቷ እየዘለለች ገባች። ናታንም ተመልሶ ማርታን ወደ ቤቷ መለሳት። ማርታም እንግዲህ መንገድ ላይ አቶ ደረጀ የመኪና አደጋ ጨፍልቆት ሲያዩ ራሳቸውን መቆጣጠር አቅቷቸው ደም እንባ እያነቡ ይገኛሉ። ቃዲስና አቢጌል የራት ምሽት አብረው ሊያሳልፉ ተነጋግረው ጨረሱ። ቃዲስ ከባድና አደገኛ ተንኮልን አሲሮ እንደመጣ ያስታውቃል። አቢጌል የራት ግብዣው ላይ ከሱ ጋር አብራ ተኝታ ከባድ ስህተት ይፈጠር ይሆን? እጅግ በጣም አጓጊና ከባድ ነገር ነው። ኤቢ መቼም ይሄን ያክል የምትታለልና እንትን የምትል አይደለም። ምክንያቱም እሱም ስንት አመት ሙሉ ጠበቅኩሽ፣ ቀለበታችን እናድርግ እንጋባ እያልኩሽ የቤተሰቦችሽ መፋታት ከዚህ ጋር ምን ያያይዘዋል ብሎ ነው ያላት። አርጁን አሁንም ለአቢጌል ያለው ፍቅርና ስሜት እየጨመረ መጥቶበት የአቢጌል መታመም ሲያጨናንቀውና ሲያሳስበው የነበረው ልጅ አሁን ደግሞ እናትና አባቷ ተጣልተው ሊለያዩ ነው የሚባል ነገር ሰምቻለሁ። ጊዜ ኤቢስ ፈተናው እንዴት እያለፈችው ነው? ደህና ነች ወይ ምናምን እያለ ገዜ ላይ አለቃቅሶበት ሄደ። ገዜም የአርጆንን ሁኔታ ሲያየው ለአቢጌል ያለው ፍላጎትና ስሜት እጅግ በጣም መውደድ እንዳለበት አረጋግጧል። ይሄኛው ግን እያስመሰለና አቢጌልን ከባድ ፈተና ውስጥ ሊያስገባት መሆኑ የሚታይ ነው። ወይዘሮ ማርታ እንግዲህ የስቃይ ፈተናን እያሳለፈች ትገኛለች። ደረጀም መጠጡን ግጥም አድርጎ ከጠጣ በኋላ እንደ ንጉስና እንደ አንበሳ ስከበር የነበረው እንደ ውሻ ረክሼ በማርታ ተጣልቼ ያ ቤት ምን አለ ብዬ ነው ወደ እሳ ቤት የምመለሰው እያለ በሰራቸው ስራዎች ውስጥ በጸጸት እያበደና እየተቃጠለ ይገኛል። ውሃም እቤት በፍጹም ዝም ማለት አልቻለችም። ደም እንባ እያለቀሰች ዳጣ ካጠገቧ ሁና ለማረጋጋትና የተፈጠረውን ነገር እንድትረሳ እየታገለች ትገኛለች። ምጥን ወደ ቤት ልትመጣ ስትል ይሄው ቃዲስ አገኛትና ክረምቱን በደንብ አድርገሽ ትምህርትሽን አንብቢ፣ መጽሐፍ መፈለጊው ነገር ካለ በስልክ ልላክልሽ፣ ቁጥርሽን ስጭኝ፣ አይ ካልሽ ደግሞ መጽሐፉ ወደሚገኝበት ቦታ አብረን እንሄድ ብሎ ሲላት ምጥን ጀግናና አንበሳ ቁጥሬንም አልሰጠም አንተንም ተከትሌ አልሄድም ብላ ስትለው በጣም ጎበዝ፣ ማንኛውንም ሰው ነይ እንሂድ ብሎ ገትቶች ቢሄድ አንቺ የማትይዤ ብልጥ ሰው ነሽ እና ሳላደንቅሽ አላልፍም፣ ምርጫው ያንቺ ነው ብሎ ትቷት ሄደ። ቃዲስን ከመጀመሪያ ጀምሮ እጇንም ስለጨበጣት በፍጹም እንደምትጠላውና እንደሚያስጠላት በተደጋጋሚ ምጥን እያወራች ትገኛለች። የቃዲስን ተንኮልና ሴራ አቢጌል ያወቀች ቀን ምን እንደምታደርግ መገመት አያቅትም። ሰላም አሁን ዳጣንና ናታንን ልታጣላቸው የመጨረሻው ሰዓት ላይ ደርሷል። ውድ የተከበራችሁ የተወደዳችሁ የቻናል የቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት በጉጉት እስከምንገናኝ ሰላማችሁ ይብዛልኝ።